ለዚህ 5 ሚሊዮን ብር ማቅረባችን ባይ ዘ ወይ እንደውም ልንመሰገን ይገባል እንጂ ሌላ ብር ጨምሩ ብሎ መምጣት it's very very unnecessary። ቢቀር ለምሳሌ ብር ጨምሩ ትለኛ አሁን ነገ ጠዋት በቃ ቀርቷል ከከሬ ጋር ይሆናል ነው እኔ ከዚህ ግድም የለንማ ማት ፋይተሮች አሉ ይሄን ነገር ማድረግ የሚችሉ ሶሻል ሚዲያውን ነው ተቆጣጥረናል እኛ አንተ ከምትቆጣጠረው በላይ መቆጣጠር እንችላለን ደግሞ ለሶሻል ሚዲያ ምንም ችግር የለም ሰው እንደዛ አይነት አስተሳሰብ ባይኖራችሁ ጥሩ ነው አችሁንም ገጃችሁንም በቃ አችሁንም ሶሻል ሚዲያው ከኔ በላይ በምንም ታምራችሁ ነው በምንም ታምር እነዚህ የመጡት እኔ አሁን ከዚህ በፊት ያደረጉት አንተም የመጣው ሶሻል ሚዲያ የኔ ስም ጠርታችሁ ነው ይሄን በላው አንተም የፈመግበው የኔ ስም ጠርተህ ያኛውም የፈመግ በእኔ አይደል እንደተጀመረ ስማ 1.3 ሚሊዮን ሰው ይከተልሃል እንዳንተ አይነት ሰው ማለት 1.3 ሚሊዮን እንዳንተ አይነት ሰው ፕሮፌሽናል የሆነ 400 ሰው ይከተለኝ ሰው አይነው ምን አይነት ሰዎች እንደሆኑ ምን ሰው ስቴፕስ ማይነስ ነው እንደሆነ አውቀዋለሁ ምን አይነት ቫልዩ እንዳለ ምን አይነት ዋጋ እንዳለ ምን አይነት ሰው እንደሆነ ያ 5000 ሰው 6000 ሰው እንደ ኮንሰርት የመጣው እኔም ብሎ እንጂ አንተ ብሎ አይደል 6000 ሰው እንደ ኮንሰርት እኛ ነን እኮ ያነቃቃ ነው በለው ማርሻል አርቱ እኮ እኛ ነን የኛ ስም ተጠርቶ እኮ ነው የመጣው በምን ቀልደህበት አንተ ብሎኬ ሰበር ቀልደህበት እንዴት ነው ሰው ይመጣው ምን አይደለም መጀመሪያ ማንን ነው የጠራው ለምን ነው ማንን ነው የጠራችሁ እንዴ አልፈርተህ እንዴ አልክ እኮ አሁንም እኮ ፈርተህ ነው እንዴ አልክ ባይሆን መስለኝ ፈርተህ ነው እንዴ እኮ 5 ሚሊዮን አትመጥኑኝ ምን ያልኩት እኔ መፍራጃ ሳይሆን አትመጥኑኝ ምን የት ፋይት አድርገህ ምን ፋይት አድርገህ ነው ማይመጥን ማን ነው የማይመጥን ምን ፋይት አድርገህ ምን አድርገህ እንዴ ምን ፋይት አድርገህ ነው ማን ነው ቢፈራህ ምን ፋይት አድርገህ ምን ፕሮፌሽናል ፋይት አድርገህ የት ፋይት አድርገህ የት አይተህ ነው እንደዛ የምትለው ነው አሁን በፕሩፍ እኛም እኮ ይሄን 5 ሚሊዮን ብር ያቀረብንልህ ፕሩፍ እንድታደርግ ነው እንየው ያንተን ፕሮፌሽናሊቲ እንየው ሜዳ ላይ እንየው ጆኒ ያለልህ ግጠመው እንየው ነው ያልነው እኮ 5 ሚሊዮን ብር የሰጠንህ ለዛ ነው ሴዶ እንደሰማችሁት እንዳያችሁት ነው ሁላችሁም ሶሻል ቲክቶክ ላይ ወይም ደግሞ ሶሻል ሚዲያ ላይ ጆኒን ካልገጠምኩ ብሏል እሺ ብሏል አሁን ከዚህ በኋላ እንደ ሶማሌውና እንደ ብሪቲሹ ሰውዬ ወይም እንደ ዩኬው ሰውዬ there's no backup ወደ ኋላ ማለት የለም ወደ ኋላ ካልክ አልወዳደርም ካልክ ደን እንግዲህ ህዝቡ የኢትዮጵያ ህዝብ ብለህ ጥሪ ያቀርባል የኢትዮጵያ ህዝብ ይፈርድሃል እኛ ደግሞ 5 ሚሊዮን ብር ኦፈር አድርገናል 5 ሚሊዮን ብር ማለት by the way በኢትዮጵያ ማርሻል አርት ወይም ደግሞ በኢትዮጵያ የክሎዝ ኮምባክት ስፖርት እንደዚህ አይነት ኦፈር ተደርጎ የማይታወቅ በተለይ በግለሰብ ደረጃ በግለሰብ ሳይሆን አይደል ነው እንግዲህ በመንግስት ተቋምም አይቼም ሰምቼም አላውቅም እኔ ለሁለት ተጋጣሚዎች እንደዚህ አይነት ብር ኦፈር ማድረግ እኛ ደግሞ ይሄን አርገናል ሴዶ ወደ ኋላ ማለት የለም ወደ ኋላ ካፈገፈክ ሀገር ነው እናስለቅቅ 10 ሚሊዮን ብር ሴዶ ጠየቀ ብላችሁ እሪ ትላላችሁ በእግሬ ልሂድላችሁ እንዴ በእግሬ እንድሄድ ፈልጋችሁ ነው እግረኛ እንደሆን ፈልጋችሁ ነው 5 ሚሊዮን ብር እኮ ውድድሩ አሸንፌ አንድ ይሄ መኪና ከገዛው ይሄው ገዛው በዱቤ 10 ሚሊዮን ብሩ ደግሞ ለምን ያስፈልገኛል ትዳር ልይዝ ገባችሁ ነው እና 10 ሚሊዮን ብር የጠየቁት ምክንያት በብድር መኪና ስለገዛው ትዳር ልይዝ ነው ይሄ ሁሉ ወጪ ያስፈልገኛል ለምን እኔን ብሎ ነው ፋይቱ ውድድሩ ላይ የሚመጣው ሰው በጠቅላላ እኔን ብሎ ነው እንጂ እንቁራሪቱ ብሎ የሚመጣ ማንም የለም ዋይ ቢኮዝ እኔ የወንዶቹ ንጉስ ስለሆንክ የማርሻል አርቱ ንጉስ ስለሆንክ ማለት ጉልበቱን ሰብረዋለሁ ነው ያለው እቺ በቀሉ ጉልበት የኔን ጉልበት አሁንም ለኢትዮጵያ ሕዝብ ነግራችሁ መጨረሻው በጉልበቴ ነው በቀኝ ጉልበቴ ተዘጋጅ አንተ የኔን ጉልበት ለመስበር ተዘጋጅ እኔ ደግሞ በጉልበቴ በ3 ሰከንድ አድዋ ወይም የሚዘጋጅበት ቦታ ደምህን አፈሰዋለሁ ለቤተሰቦችህ ካሁኑ የቀብር ስነ ስርዓት እንዲያደርጉ የቀብር ሳጥን እንዲገዙ ምናምን ንገራቸው እሺ በቀሉ ኑዛዜ ምናምን ምን አለ አንተ ግን ቅቤ ነው ያለ የፀጉር የምትቀባበት በቀሉ ኧረ ናፈቅሽኝ በእናትሽ ያንን ሹርቤ ተሰሪና ኧረ በአላህ ተሰሪ